በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ። በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም በተለያየ እምነትና እሳቤ ውስጥ ላላችሁ በጠቅላላ ሰላምታዬ ለሁላችሁም ይድረስ። እንደምን አላችሁ? ሰማይን የፈጠረ ምድርንም በውኃ ላይ ያጸና እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ምልጃ ከሁላችን ጋር ይሁን። የዕለቱ መልእክት ለሁሉም ሰው ዕውቀት እንዲሆን በክርስትናው በተለይ በኦርቶዶክሱም እምነት ያሉ ሰዎች ደግሞ መሰረታዊ የሆነው የኢትዮጵያ ችግር እንዴት እንደመጣ እነሱም እንዲያውቁ ለሁሉም የተዘጋጀ ነው። ዛሬ እግዚአብሔር ከሁላችን ጋር ይሁንልን። በተለይ በዘመናዊ ትምህርት ለተማሉ ስኮላርስ ሊቃውንት በተለያየ የሙያ ዘርፍ ላሉ ጥናታዊ ነገሮችንም ለሚያደርጉ እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረከትና እሴት ለኢትዮጵያ ያለውን አውቀው መዘንጋት ለሚሹ እንደዚሁም ደግሞ በምዕራቡ ዓለም እሳቤ ተጠምደው የማሰናከያ ሐሳቦችን ለኢትዮጵያ ትውልድ ለሚያስቀምጡ የጠነከረውን የኢትዮጵያ የእምነት ምሰሶ ለመናድ በአቅመ ቢስነት ለሚታትሩ ለሁሉም ነው የዛሬው መልእክት። እንዳያችሁት ርዕስ አድርጌ የወሰድኩት ኢትዮጵያ ድሃ የሆነችው በዓላትን በመሻር ነው የሚል ነው ኃይለ ቃሉ። ይህን ትምህርት ወይም ይህንን ፕሬዘንቴሽን ወይም ሌክቸር ገለጻ መስጠት የፈለኩበት ምክንያት ምንድን ነው? አንዳንዶች የምዕራቡን ዓለም ትምህርት ትንሽ ሲጎነጩ፣ ሌሎች ደግሞ የኦርቶዶክስ ተዋሕዶ እምነትን ለመንቀፍ ትልቁን ተራራ ሲገፉ፣ ደግሞ አንዳንዶች በኦርቶዶክስ ቤተክርስቲያን ውስጥ ነበርን ብለው ከወጡ በኋላ የበዓላት ጋጋታ የሚል የሕጹጻነ አእምሮ እሳቤ ሲሰጥ፣ በፖለቲካው ዓለም ውስጥ ሆነው ሰፋ ያለ የንባብ ግንዛቤ ሳያዳብሩ ርዕስ በመያዝና በውስጣዊ ኦርቶዶክስ
ጠልነት መንፈስ የኢትዮጵያ ቤተክርስቲያን ለልማት ጸር እንደሆነች ለሚያስቡ ሁሉ ይህ የዕለቱ ትምህርቴ እንደ ፍቱን መድኃኒት እንደ ኮሶ ይታይልኝ። ስለዚህ ለአንዳንዶችም መፍትሄ ሆኖ ሊያሽር ይችላልና በዚህ መልክ ነገሮች እንድናይ የዛሬውን ገለጻ ፕሬዘንቴሽን እንድትሰሙኝ ጋብዛለሁ። ስለ ሁሉም ነገር የሰማይና የምድር ንጉሥ እሱ እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያ ድሃ የሆነችው በዓላትን በመሻር ነው። ሙሉ በሙሉ ኢትዮጵያ በዓላትን በማክበሯ ድሃ ሆነች የሚለውን አስተሳሰብ ይቃወማል። ይቃል የትኛው አርጊመንት ነው ትክክል? አሁን እኔ የምለው ኢትዮጵያ ድሃ የሆነችው በዓላትን በመሻሯ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ድክመት ነው ብለው የሚያስቡ ሰዎች ደግሞ አሉ። ሁለት ነገሮች ናቸው ያሉት። ብዙዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልማት እንቅፋት እንደሆነች ህዝቡንም ጠፍንጋ አስራ ለልማት እንዳይነሳ ያደረገች በዓላትን በማብዛት ሰውን ሰነፍና ደካማ ያደረገች የኢትዮጵያ ቤተክርስቲያን መወገድ አለባት ብለውም የሚያስቡ ሰዎች አሉ። ለማንኛውም ለብዙ ሰዎች ይህ ትምህርት ከደረሳችሁ እስቲ አንዳንድ ነገሮችን እናንሳ። በዚህ ውስጥ የምናነሳቸው ነጥቦች ይኖራሉ። በመጀመሪያ በዓላት ምንድናቸው? በዓላት ለምን እናከብራለን የሚል ሐሳብ አነሳለሁ። ከዛ ደግሞ በመቀጠል የበዓላት ጥቅም ምን እንደሆነ ዘረዝራለሁ። ከዛ በመቀጠል ደግሞ የኢትዮጵያ ችግር መቼ ነው ረሃቡም ቸነፈሩም የጸናው የሚለውን እገልጻለሁ። እንዲህ ከሆነ ደግሞ የሚል ሐሳቤ አለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡ ክርስቲያን በመሆኑ በበዓላት ምክንያት ከጥንት ጀምሮ ባለው አመጣጧ በጸናው እምነቷ በማይነቃነቀው መሰረቷ በዚህ ውስጥ ይሄንን በማድረጓ ምክንያት እንዴት ነው ህዝቡ ድሃ ሆነ የሚባለው? ይሄ እይታ ዓለምን ያያል ወይ? አንዳንድ ጊዜ አዋቂዎች ተብለው ሰዎች ሲጠሩ አዋቂ ማለት እኮ ቀኝና ግራውን የሚያይ ማለት ነው እንጂ የጋሪ ፈረስ የተቀረፈደ በአንድ አቅጣጫ ብቻ ማየት የሚችል የተወሰነ እይታ ያለው ማለት አይደለም። ስለዚህ ነገሮችን መጨረሻ ላይ የምንዳስስበት ይኖርናል። የዓለምን ኢኮኖሚ በተመለከተ የዩናይትድ ኔሽን፣ የአይኤምኤፍ እንዲሁም ደግሞ የወርልድ ባንክ ሳቢዎች ሁሉ በዓለም ዙሪያ ባለው ምን እንደሆነ እሱ እንመለከታለን። መልካም፣ እስከ መጨረሻው ድረስ አብራችሁ በመቆየት እንድትማሩበት ተስፋ አደርጋለሁ። ጥያቄ ካላችሁ ትልኩልኛላችሁ። በመጀመሪያ የምንመለከተው ወሳኝ ነጥብ በዓላት ለምን ይከበራሉ የሚል ነው። በኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ስል የኢትዮጵያ ኦርቶዶክስ ነው። የኢትዮጵያ ቤተክርስቲያን የሚለው ቀጥታ የሚጠቁመው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በዓለም የእምነት ጥናት ኢትዮጵያን ክርስቲያኒቲ ብለን ስንል ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚጠቁመው። ስለዚህ የኢትዮጵያ ቤተክርስቲያን ብዬ ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለቴ ነው። ለምንድን ነው በኢትዮጵያ ቤተክርስቲያን እንዳልኩት በኦርቶዶክስ ተዋሕዶ ቤተክርስቲያናችን በዓላት የሚከበሩት? ለምንድን ነው? ትርጉሙ ገብቶናል? በነገራችን ላይ ይሄ ውጭ ላሉ ሰዎች ብቻ ሳይሆን በኦርቶዶክስ ቤተክርስቲያን ውስጥም ላላችሁ ሰዎች ነው።
በዓላት የምናከብረው ለምንድን ነው? ምንድን ነው መነሻው? ለምሳሌ ከሰንበት በዓላት ጀምሮ እናከብራለን። እኛ ቅዳሜን እናከብራለን፣ ሰንበት እሁድን እናከብራለን። እንደዚሁም ደግሞ አብይ በዓላት ይኖሩናል። ለምሳሌ በጌታችን በኢየሱስ ክርስቶስ ብቻ ብንመለከት ወደ 18 በዓላት አሉ። ከእናቱ ከድንግል ማርያም ጋር ጨምረን ደግሞ ቅድስት ድንግል ማርያም ጌታን በመውለዷ ያሉ በዓሎችን ደግሞ ከሱም ጋር ተጨማምረው ወደ 33 የሚደርሱ በዓላት አሉ። ከነዚህ ውስጥ ግን እንዳለ አብይ በዓላት እንዳለ ሆነው የጌታ ለምሳሌ ልደቱ፣ ጥምቀቱ፣ ትንሣኤው እነዚህ እንዳሉ ሆነው ለሕዝቡ ግን የተወሰኑት 5 የግዝት በዓላት እንደሚባሉ ብዙዎች ስንቶች ታውቃላችሁ? 5 የግዝት በዓላት ናቸው። ስለ በዓላት እንድታውቁ አንደኛ ከሥላሴ ወልድ በ29፣ 2 ከመላእክት ወገን ሚካኤል ወር በገባ በ12፣ 3 ከሰው ወገን እመቤታችን ወር በገባ በ21 3 ይሆናል። 4 ቅዳሜ፣ 5 እሁድ። እነዚህ የግዝት በዓላት ይባላሉ። ከዛ ሰው የሚያከብረው እንደ አካባቢ ይሆናል። ለምሳሌ እኔ አካባቢ ቅዱስ ጊዮርጊስ ከሆነ ቅዱስ ጊዮርጊስ ይከበራል እዛ አካባቢ ባሉበት አጥቢያ። ከዛ ውጭ ግን በነገራችን ላይ በዓላት እኛ ጋር አንድ በዓል አይደለም፣ 365 ቀን በአንድ ቀን አንድ በዓል እንኳን ሆኖ አያውቅም። 2 3 4 5 በዓል ነው የሚሆነው 365 ቀን። ስለዚህ 365 ቀን ስራ አትስሩ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የለም። አንዳንዶቻችሁ አላዋቂ ሰው ትሰማላችሁ፣ ያልተማረ ሰው ትሰማላችሁ። ከዚህ የተነሳ ግንዛቤያችሁ ይሳሳታል። ብዙ ሰው የሚጠቅሰውም ያ ነው። ስኮላርስ፣ ሞደርን ስኮላርስ ብዙ ጊዜ ነጮች የጻፉትን ብቻ ነው የምትመለከቱት። እናንተ ነጭ ከጻፈው በቃ ጻፈው፣ አውሮፓ ከጻፈው እንዳለ የምትከተሉት በመጽሐፋችሁ ሁሉ የምትጠቅሱት ቢብሊዮግራፊያችሁ ላይ ኢንዴክሳችሁ ላይ ነጭ ነው። የራስን ነገር ብዙም አታይም። በየዩኒቨርሲቲ ያላችሁ ፕሮፌሰሮችም ለዚህ ተጠያቂ ናችሁ። የራሳችሁን ነገር አትመረምሩም። ኢንዲጂነስ የሆነውን ናሌጅ ብዙዎች አትጠቀሙም። ሎካል ኖሌጅ፣ ትራዲሽናል ኖሌጅ የሚባሉትን አትጠቀሙም። ከዛ አልፎ ደግሞ በተለይ ሬሊጂየስ ኖሌጅ በኢትዮጵያ ውስጥ እጅግ ረጅም ዘመን የጸና የተተከለ ጠንካራ ምሰሶ ነው። ይህንን ብዙዎች አትጠቀሙም። ስትሰሙም ድንገት ስትጠይቁም ደግሞ የማይሆን ሰው ትሰሙና ውስጥም ያለው ሰው ውጭም ያለው ሰው ወደማይሆን አቅጣጫ ይሄዳል። በዓላት እንዳልኳችሁ 365 ቀን በዓላት እናከብራለን። በዓላት ጥቅማቸው ምንድን ነው? ለምንድን ነው የምናከብራቸው ስንል ማየት ያለብን ነገር አለ። ለምሳሌ በሰንበት የሚለውን ምሳሌ ወስጄ ለበዓላት ዛሬ አንዱን ትልቁን በዓል ወስጄ በሱ ላይ እንነጋገር። በ10ቱ ትእዛዛት ውስጥ 10ቱ ትእዛዛት መሰረታዊ ክርስቲያኖች የሚጠቀሙበት ህግ ነው። አይሁድም የሚጠቀሙበት ህግ ነው። ክርስቲያኖችና አይሁዶች፣ ክርስቲያን ስል ክርስቲያን ነኝ የሚለውን ሁሉ ይጠቀልላል። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሉተራን፣ ኤጲስኮፓል ሌሎችንም ይጠቀልላል። 10ቱ ትእዛዛት ተብሎ ይታወቃሉ፣ ቴን ኮማንድመንትስ። ከዛ ውስጥ አንዱ ትእዛዝ ስለ በዓል ነው። ዋናው በዓል ደግሞ ሰንበት ነው። ስለሱ ኦሪት ዘጸአት ምዕራፍ 20 ላይ ያለውን እንመልከት። ምንድን ነው የሚለው? ኦሪት ዘጸአት ምዕራፍ 20 ከቁጥር 8 እስከ 11 አነበዋለሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 8 እስከ 11 ያለው ከ10ቱ ትእዛዛት ዋናው አንዱ በዓል የምናከብረው እግዚአብሔር ያዘዘን ስለ ሰንበት ቀን ነው። እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርህን ሁሉ አድርግ። በሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም
ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስራ። እሱ ጋር የምታዩት የተዘረዘሩትን እንድታስተውሏቸው ፈልጋለሁ። በዚህ ቀን በዓል ሲደረግ ለእግዚአብሔር ሰንበት ሲሆን፣ ለሰው ነው ሰንበት፣ ለእግዚአብሔር የሚለው የሰው ነው፣ ለሰው ረፍት ነው። እዛ ላይ የምታዩት አንተ ባለቤቱ ወይም አንቺ፣ ወንድ ልጆች፣ ሴት ልጆች፣ ሎሌዎች ማለት በቤት ውስጥ የሚሰሩ ሰራተኞች ሳይቀሩ ለወንዶች፣ ገረዶች የሚለው ደግሞ በቤት ውስጥ ያሉ ሴት ስራዎች የሚሰሩ የሴት ስራዎችን የሚፈጽሙ። ከዛ ቀጥሎ ደግሞ ይገርማል፣ ከብቶችም እንደገና ደግሞ በደጆች ውስጥ ያለ እንግዳ ይመጣል። የዛን ቀን እንግዳም ቢሆን የተከበረ ነው፣ ስራ አይሰራም። በእርሱ ምንም ስራ አትስሩ ይላል። የተከበራችሁ ኢትዮጵያውያን፣ የተባረካችሁ ክርስቶሳውያን፣ ኦርቶዶክሳውያን፣ እግዚአብሔር የፈጠራችሁ ሁላችሁም በዓል የማክበር ጥቅሙ እዚህ ላይ እንደምታዩት በዚህ ቀን ስራ አይሰራም ማንም። የሚደንቀውን ነገር ልንገራችሁ። እዚህ ጋር ሰዎች እሺ ከብትም ያርፋል። ብዙ ሰው መጽሐፍ ቅዱስ ስለ ነፍስ ብቻ ይመስለዋል፣ ስለ ሰማይ ቤት ብቻ ይመስለዋል። ልክ ሊዮ ቶልስቶይ እንዳሉ ነው። እግዚአብሔር በምድር ላይ የማይጠቅመኝ ከሆነ ሰማይ ላይ ብቻ ስላለው ነገር እኔ እንደዚህ አይነት እግዚአብሔር አልፈልግም አይነት ነው የሊዮ ቶልስቶይ የራሽያው ጸሐፊ ሰው እሳቤ። አሁን ከብት ማረፉ ምንድን ነው ለእግዚአብሔር ጥቅሙ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ውስጥ ዛሬ ዓለማችንን የሚያስቸግሩ ተብለው ከሚጠሩት የክላይሜት ቼንጅ፣ ኢኮሎጂካል ፕሮብለም፣ እነዚህ ሁሉ ቀድመው የሚታሰቡ ናቸው። እንደውም ትልቅ ቤተክርስቲያኗ የሚያስከብራት ኮንትሪቢዩሽን ያላት ለዓለም ለሚያውቀው ሰው ማለት ነው። ሰራተኞች ቤት ውስጥ የምታስጨንቁ ሰዎች ተመልከቱ። የበዓላት ቀን እነሱ ራሱ እረፍት ያገኛሉ። ሎሌውም ገረዶችም የሚለው በቤት ውስጥ የሚሰሩ ወንዶች፣ ሴቶች በየመስሪያ ቤቱም ነው። አሁን በኢንስቲትዩሽን ደረጃ ከፍ እያልን መተናል። ስለዚህ መስሪያ ቤቶች ሁሉ ይህን ሕግ እንዲጠብቁት ነው። አህያው ያርፋል፣ በሬው ያርፋል፣ አያርስም። የሚደንቃችሁ በሌላ ስፍራ አለ። ለዛሬ ይሄ በቂ ነው። ምድር ራሷ ታርፋለች። እንደውም በ7 ዓመትም አትታረስም። ይህን የአግሪካልቸር ስኮላርስ በደንብ የምታውቁት ይመስለኛል። ምድርን ስለማከር፣ ምድርን እንድትጾም ስለማድረግ፣ በዓል እንድታከብር ስለማድረግ አንተ ታርፋለህ፣ ባል ያርፋል፣ ሚስትም ታርፋለች፣ ልጆች ያርፋሉ፣ ሰራተኞች ያርፋሉ፣ ለገበሬው ከብቶችም ያርፋሉ። ደመነፍስ አላቸው ከብቶች። እጽዋትም በዛ ቀን ያርፋሉ። እንግዳ የመጣ ሰው ካለ ያርፋል። ስለዚህ በዚህ ቀን ምን እንደሚደረገው አንደኛ እግዚአብሔር ይመሰገናል። 2 ሰዎች በዓላት የተደረጉበት ምክንያት የተራበን ይመግባሉ፣ የተጠማን ያጠጣሉ፣ የታረዘውን ይጎበኛሉ፣ ህሙም ይጠየቃል። በበዓላት ቀን ተሳስሮ ቁጭ አይደለም፣ እንደ አይሁድ አይደለም እኛ የምናከብረው። በነገራችን ላይ ይታክብርዋ በተጠናቀቆ የሚል ህግ አለን። ለእናንተ ብዙ አሁን አስፈላጊ ላይሆን ይችላል። እንደ አይሁድ ካጠፍኩ አልዘረጋም፣ ከዘረጋው አላጥፍም፣ ከከፈትኩ አልዘጋም፣ ከዘዘጋው አልከፍትም በሚል የለም። አሁን እስራኤል ሀገር ብትሄዱ የሰንበት ኤሌቬተር አለ፣ አሳንሰር ሊፍት የሰንበት ሳይነኩት ወይም ሌላ እንኳን ድንገት ካልሰራ ሰው እንዲከፍትላቸው ይጠይቃሉ እነሱ ሳያረጉ። ያ ግን ኤሌቬተሩ ራሱ
በየሰዓቱ ይመጣል፣ በየሰዓቱ ይሄዳል። ስለ ሰንበት ክብር ነው። እኛ በዛ መልክ አይደለም እናከብረው። የኢትዮጵያ ቤተክርስቲያን ገበሬው ቤቱን አካባቢ ያጸዳል። ልጆች የጽዳት ስራ ይሰራሉ። ዝም ብሎ የሚቀር አይደለም፣ ሰነፍ አይደለም የሚሆነው። ከብቶች ራሳቸው ያርፋሉ። አህያው ይዛን ቀን ያርፋል። ስለ እንስሳት ማሰብ ማለት ነው። ስለ መሬት ማሰብ ነው። ስለ ልጆች ማሰብ ነው። ስለ ታመሙ ሰዎች ማሰብ ነው። ስለ ተጨነቁ ሰዎች ማሰብ ነው። መጠየቅ አለብኝ። እግዚአብሔር ይማረ በሰንበት ሕሙም ሳልጠይቅ ይላል እኮ የጥንት ኢትዮጵያዊ። ኢትዮጵያ ድሃ የሆነችው በዓላትን በመሻሯ ነው የሚለው ነው ኃይለ ቃሌ እየተነጋገርን ያለንበት። ስለዚህ አሁን ካየነው ሕግ የተነሳ በዓላትን የምናከብርበት መንገድ ይሄ ነው። በሌላም ስፍራ አለ። ለምሳሌ እግዚአብሔር ዓለምን በ6 ቀን ፈጥሮ በሰባተኛው ቀን አረፈ የሚለውን ነው ሕግ ያደረገው። በ10ቱ ትእዛዛት በኦሪት ዘመን ብቻ የተሰጠ አይደለም። ከኦሪት ከአይሁድ እምነት በፊትም ቀድሞ ይሄ ትእዛዝ ተጽፎ በኦሪት ዘፍጥረት ምዕራፍ 2 ላይ የምታገኙት ነው። ከቁጥር 1 እስከ 3 እግዚአብሔር ሰባተኛውን ቀን ቀደሰው ይላል። በዓል ማለት የተቀደሰ ቀን ማለት ነው። ሌላ ነገር የለውም። በዓል ማለት ለእግዚአብሔር የሚሰጥ ምስጋና መብዛት ነው። በዓል ማለት ችግረኞችን መጎብኘት ነው። የታረዙትን ማልበስ ነው። የተጠሙትን ማጠጣት ነው። የዛን ቀን መጎብኘት ነው። እናቶቻችን ድሮ ፈትፈት እያደረጉ ውስጥ ሄደሽ ይልኝ ይላሉ። ይሄ ሶሻል ካፒታል ነው። በሶሻል ካፒታል ውስጥ ስለ ሂውማን ዴቨሎፕመንት እንደገና ደግሞ ስለ አጠቃላይ ይሄ ኢኮሲስተም የክላይሜት ቼንጅ ኢኮሎጂካል ቼንጅ ፕሮብለሞች እነዚህ ሁሉ ዛሬ የመጡብን ይሄንን አይነት የኢትዮጵያን የበዓላት አከባበር ስርዓት መጣሳችን ነው። ስለ ሁሉም ነገር ነው የሚያስተምረው። ወደፊት በእንዲህ አይነት መልክ እመጣለሁ። አንዳንድ ነጥቦችን እያነሳን ለሰዎች ሊጠቀም ስለሚችል እንወያያለን። ቤተክርስቲያኒቷ ያላትን ነገር። ስለዚህ የኢትዮጵያ ቤተክርስቲያን በዓል የምታከብርበት ምክንያቱ 1 ፈጣሪን ማመስገን ነው። 2 ሰውን መውደድ ነው። 3 እንስሳት ሳይቀሩ እንዲያርፉ ነው። 4 ምድርና እጽዋት ሳይቀሩ ሰላም እንዲያገኙ ነው። አለዛ ወደማይሆን ችግር ውስጥ ነው የምንገባው። ይሄ ነው የበዓላት አከባበር ዋናው ምክንያት። ስለዚህ ቅድም ያልኳችሁ የግዝት በዓላት የሚባሉ 5ቱ በተለየ መልክ በዚህ ይታሰባሉ። ከዛ ውጭ ግን በነገራችን ላይ እኮ የማይሰራ ይብላ የሚለው በደርግ ዘመን ሲነገር በጣም ይነበራል። ለኛ ህፃናት ሆነን የማይሰራ ይብላ ይባል ነበር። የቅዱስ ጳውሎስ ቃል ነው። መጽሐፍ ቅዱሳዊ ቃል ነው። በላብህ በወዝህ ጥረህ ግረህ ብላ እኮ የመጽሐፍ ቅዱስ ቃል ነው። አዳም የተባለው ነው። ስለዚህ እቺ ቤተክርስቲያን በተለየ መልኩ ሰዎች ስራ እንዲሰሩ እንዲበረቱ የምታስተምር ቤተክርስቲያን ናት። መልካም በዓል የምናከብርበት ምክንያት አሁን የዘረዘርኩላችሁ ነገሮች ሲሆኑ ጌታችን ኢየሱስ ክርስቶስ በአንድ ቃል ሲጠቀልል በዓል መልካም ነገርን ለመስራት ነው ብሎ ነገረን። ይህ የተጻፈበት ክፍል ደግሞ የማቴዎስ ወንጌል ምዕራፍ 12 ከቁጥር 11 እስከ 12 ነው። መልካም ነገርን ለመስራት ይላል። ይህ በማቴዎስ 12 ከ11 እስከ 12 የተጻፈ ቃል ነው። ስለዚህ ያልኳችሁ ሁሉ በዓል የምናከብርበት ያ ነው። በዓል ምንድነው? ለእግዚአብሔር የተለየ ቀን ነው። ለምን እንደምናከብረው? መልካም ስራዎችን ለመስራት ነው። መልካም ስራዎቹ ደግሞ ለሰው ልጅ ነው፣ ለእግዚአብሔር ምስጋና ነው። ስለዚህ የኢትዮጵያ ቤተክርስቲያን እነዚህ ሁሉ ሕግና ስርዓቶች አሏት። መልካም እየተነጋገርን ያለነው ኢትዮጵያ ድሃ የሆነችው በዓላትን በመሻሯ ነው በሚለው ኃይለ ቃል ላይ ነው። ይህን ትምህርትም ለማስተማር ይህን ፕሬዘንቴሽን ገለጻ መስጠት የፈለኩበት ምክንያት 1 ተማርን የሚሉ ሰዎች፣ 2 ፖለቲካው ዓለም፣ 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጥላት በተለይ ከውስጥ እየወጡ ያሉ ሰዎች ወይም ከውጭ ዓለም ሆነው የኢትዮጵያን ቤተክርስቲያን ለመጉዳት አጠቃላይ ቤተክርስቲያኗን ብቻ ሳይሆን የኢትዮጵያን እሳቤ ለማፍረስ ለሚነሱ ሰዎች መድኃኒት ከሆነ ብዬ ነው።
በነገራችን ላይ ኢትዮጵያ ችግሯ የጸናው መቼ ነው? ረሃብ፣ ድህነት ያጠቃት ኢትዮጵያን መቼ ነው? ይሄንን እንድንመለከት ፈልጋለሁ። በዓለም ጥናት መሰረት በኢትዮጵያ ጥናት ላይ የኢትዮጵያ ረሃብ ቸነፈር በተደጋጋሚ ጊዜ በ10 ዓመት የሚሆንም በምንም የመጣብን ከየትኛው ዘመን ጀምሮ እንደሆነ ታውቃላችሁ? ከ15ኛው እስከ 18ኛው ክፍለ ዘመን ባለው ውስጥ ነው። ኢትዮጵያ ውስጥ የተፈጥሮም ይሁን እንዲሁም ደግሞ በተለያየ ሰው ሰራሽ ማለት እርስ በርስ ባለ ጦርነት ሲቪል ዋር፣ እንደዚሁ ደግሞ በአየር ንብረት መዛባት ኢትዮጵያ ችግር ማየት የጀመረችው በተለያየ ዘመን ጥንት በተለያየ ጊዜ ሊኖር ቢችልም ሪከርድ የሚያሳየን ዶክመንት የሚመሰክሩት 15 to 18 ሴንቸሪ ነው። ከ15ኛው ክፍለ ዘመን እስከ 18ኛው ባለው ውስጥ ነው የጀመራት። ይሄ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈተነችበት ሰዓት ነው። ለዛ ነው በዓላት የተሻሩበት ዘመን ነው። ይሄ ዘመን ችግር የመጣበት ዘመን 15 ሴንቸሪ፣ 16 ሴንቸሪ፣ 17 ሴንቸሪ ምን እንደሆነ በኢትዮጵያ ታሪክ ውስጥ ማየት ይቻላል። ለምሳሌ በጦርነት ምክንያት ብናነሳ አህመድ ግራኝ የተነሳበት ዘመን አለ። ወደ 17 ሴንቸሪ ስንመጣ የአጼ ሶስኒዮስ በጎንደር ዘመነ መንግስት የሆነው አንዱ ምስክር ነው። በዛ ወደ 18 ሴንቸሪ ስንመጣ ወደ 19 ስንቀርብ የዘመነ መሳፍንት የእርስ በርስ ፉክቻ በሰፈርና በጎሳ በመመራት እኔ በልጥ ሲተራረድ ስለነበረ በዓላት በተሻሩበት ዘመን ኢትዮጵያ ደሃ ሆናለች። እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግረኞችን እንኳን ምንዱባንን በቤተክርስቲያኗ በር ላይ ይዛ ህዝቡ የሚችለውን እየሰጠ ለምሳሌ ሰው ሞተበት ፍትሐት ተስካር ሲያደርግ ጸሎት አስደርጎ ዋናው ጥቅሙ ቤተክርስቲያንን ለጸሎት ማስከፈት፣ ሁለት ችግረኞችን የዛን ቀን በሞተው ስም ማብላት፣ ችግረኞች ደግሞ ነፍስ ይማር ይላሉ። ይሄ ነው ባህላችን፣ ይሄ ነው ስርዓታችን፣ ይሄ ነው ሃይማኖታችን። ከ15ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን ውስጥ ኢትዮጵያ ችግር እየተፈራረቀ የሚመጣባት ምስኪን ሀገር ሆናለች። በዓላት ተሻሩ፣ የኦርቶዶክስ እምነት ተጠላች፣ ውጤቱም ድህነት ሆነ። ስለዚህ ልትመሰገን የሚገባትን ቤተክርስቲያን የሚነቅፍ አንደበት በማይበት በዚህ ዘመን ተማርኩ ከሚልም ካልተማረውም ጭምር ኦርቶዶክስ ምን ሰራች፣ የኢትዮጵያ ቤተክርስቲያን ምን አደረገ፣ ህዝቡን እጅግሩን አስራ የሚል በጣም እጅግ በጣም ካላነበበ አይምሮ እንደዚህ አይነት ብስናዎች ሲመጡ በእውነት ነገሩ እንዲህ ነው ወይ ብሎ ለሚመረምር የተገላቢጦሽ ሆኖ ያገኘዋል። ለምሳሌ ታላላቅ 3 ዘመኖችን ዓመተ ምሕረቶችን ላሳያችሁ። እነዚህ ትልልቅ ለምሳሌ ረሃብ የሆነባቸው መቼ ናቸው? እነዚህ ዘመኖች 3ቱ ነው የሚያዩቸው። የመጀመሪያው የምታዩት ታላቁ ረሃብ የተባለው ነው የምታዩት። እሱ ከ1881 እስከ 1885 ነው። በእኛ አቆጣጠር ያወጣሁት ነው። እናንተ ደግሞ ጉግል አድርጋችሁ ማየት ነው። እኔ ይሄንን ነው ያገኘሁት። ከ1881 እስከ 1885 የመጀመሪያው ነው። እንግዲህ ይሄ ዘመን
ቅድም ከጠቀስኩላችሁ ውስጥ ምን እንደሆነ ማየት ይቻላል። ሁለተኛው ደግሞ ከ1965 እስከ 1968 ያለው በተለይ ይሄ በአፄ ኃይለ ሥላሴ ዘመነ መንግስት ነው። ሶስተኛው ደግሞ የምታዩት በ1976 እስከ 1978 የ77ቱ የሚባለው በደርግ ዘመን የሆነው ነው። ይሄ የሚያሳያችሁ ምንድነው? ኢትዮጵያ እዚህ ችግር ውስጥ የገባችው በእነዚህ ሶስቱም በምታዩዋቸው ዓመተ ምህረቶች ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ሳይሆን ይህ ድርቅ ይህ ረሃብ የተከሰተበት ምክንያት ምንድነው ስትሉ is a combination of environmental factors, political instability and conflict and civil war. እነዚህ የምትመለከቷቸው እንዲህ አይነት ችግር ሊያመጡ ይችላል። በተለይ የ1881 እስከ 85 የምታዩት የመጀመሪያው the great Ethiopian famine የተባለው ትልቁ የኢትዮጵያ ረሃብ ተብሎ የሚጠራውን ነው እሱ ላይ የምትመለከቱት። አሁን እነዚህ ዘመኖች ስታዋቸው የቅርብ ጊዜ ናቸው 19th century 20th century አሁን ያለንበት ደግሞ 21st century። ስለዚህ ከዚህ በፊት የኢትዮጵያ ቤተክርስቲያን የቆየች ነገራችን ላይ የኢትዮጵያ ቤተክርስቲያን ስላችሁ ክርስትና ኦርቶዶክስ ተዋሕዶን ብቻ አይደለም፣ ከዛ ቀድሞ ያለውን ሕገ ኦሪቱን ከዛም ቀድሞ ያለውን ሕገ ልቡና። ምክንያቱም የኢትዮጵያ ረጅም ዘመን ነው። ይህን በጣም ደጋግሜ ተናግሬያለሁ። ለብዙ ሰዎች የኢትዮጵያ ታሪክ 8000 እንደሆነ በብዙ ተናግሬያለሁ። ይሄንን ሰው ምንድነው በሚለው መጽሐፌ ላይም ትንሽ ጠቁሜዋለሁ። ከዛ በኋላ ነው አንዳንድ ሰዎችን አይቻለሁ 6000 እንደ የሚሉ ሰዎች ሰምቻለሁ። ደስ ይለኛል። 8000 ዓመት የቆየ የኢትዮጵያ ታሪክ አለ። የኢትዮጵያ እምነት ስንል በዚህ 8000 ዓመት ውስጥ የተገነባውን እሳቤ ነው። ከሕገ ልቡና ሕገ ኦሪት፣ ከሕገ ኦሪት ክርስትና፣ ከዛ በኋላ የተለያዩ እምነቶች አሉ። ማንም ሰው እምነቱን ይዞ መኖር ይችላል በኢትዮጵያ ምድር የማንንም ሳይነካ የራሱንም ሳያስነካ መኖር ይችላል። ኢትዮጵያዊነት የሚለው መንፈስ ራሱ ይሄንን የሚይዝ ነው። ብዙ ሰዎች ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ባላቸው ጥላቻ መሰረት በብዙ መልክ ኢትዮጵያን ጭምር ፈትነዋታል። ስለዚህ እነዚህ ያያችኋቸው 3 ዘመናት ዋና ረሃቦች ናቸው። ይሄ ደግሞ ፐሪዲካል ነው፣ ይታወቃል። በ10 ዓመት ሊመጣ የሚችል አለ። ይሄንን ቀድሞ ማሰብ ነው። ምሁራን ምንድነው ስራችሁ? የመንግስት ባለስልጣናት ምንድነው ስራችሁ? የዩኒቨርሲቲ ምሁራን ሪሰርች የምትሰሩት ምንድነው የምትሰሩት? በ10 ዓመት እያየ ነው። ስለዚህ ምንድነው መሆን ያለበት? ገበሬውን ምንድነው ልናደርገው የምንችለው? አብዛኛውን ጊዜ ምንድነው ትልቁ ችግር? አንዱ የፖለቲካል ኢንስቴቢሊቲ የሚባለው፣ ሌላው ደግሞ የሲቪል ዋርስ የሚባለው፣ ሌላው ደግሞ ቅድም የጠቀስነው የኢንቫይሮንመንታል ፋክተርስ አሉ። ገበሬውን በደርግ ጊዜ ማርክሲስት ሌኒኒስት ኤንግልስ ሶሻሊዝም ማኦ እየተባለ እርሻው እንዲተው ተደርጎ ስብሰባ ይጠራ የነበረው የኢትዮጵያ ቤተክርስቲያን ነው የደርግ የፖለቲካ የኢሰፓኮና የኢሰፓ ሐሳቤ ነው። በኢህአዴግ ጊዜስ ነው። በደርግ ጊዜ ለምሳሌ አምራቾች ህብረት የሚል ተቋቁሞ ገበሬውን በሰፈራ ማነማረግ የተለያዩ ነገሮች፣ እሱም ደግሞ አይሆንም። ሰው በተፈጥሮ ኮምፒቲቲቭ ነው። አንድ ሰነፍ አለ፣ አንድ ጎበዝ አለ። እንዴት አድርገህ ነው አንድ ላይ አድርገህ አንድ ላይ አርሳ አምጣ የምትለው? ያ ፖሊሲ ሜከርስ በዛ ዘመን የነበራችሁ ዛሬም ትኖራላችሁ። ፌል ያደረገ ነው። በኢህአዴግ ጊዜም የሆነው ሰውን ገበሬውን ሳይቀር ፖለቲከኛ ማድረግ ነው። ዛሬም አሁን ባለንበትም ባለው መንግስት
ሁሉንም ሰው ፖለቲከኛ የአንድ ፓርቲ አባል ለማድረግ እነዚህ ጥቅም አይኖራቸውም አስተውለን ካየናቸው እና እንደ ገለጽኩላችሁ ፖለቲካ ሰዎችን ለመጥቀም ነው። የመንግስት ኃላፊነት ሰዎችን መጥቀም ነው። ሰው ደግሞ በሶስት ነገሮች ላይ መንግስት ሊጠብቀው ይገባል። ይሄ ነው ፖለቲካል ሳይንስ። የነ ጃን ላክ፣ የነ ሩሶ፣ የነ ሞንቴስኪው ሐሳብ በአሜሪካን ሀገርም ቶማስ ጄፈርሰን ኮንስቲቱሽናቸውን በሚሰሩበት ጊዜ ያመጡት ሐሳቤ ማንኛውም በዓለም ላይ ያለ ሰው ወሳኝ ነገሮች አንድ የሰው ልጅ ህይወት ነው ላይፍ፣ ሁለት ንብረት ሀብት ነው ፕሮፐርቲ ነው፣ ሶስት ነፃነት አለው ሊበርቲ ነው። ሰው ባለበት ሙያ ላይ ሰርቶ እንዲኖር መንግስት ትልቁን ኃላፊነት ይወጣል ከመጠበቅ ጋር። ለማንኛውም ዛሬ የምመለከተው ኢትዮጵያ ዳይ የሆነችው በዓላትን በመሻሯ ነው የሚለውን ሐሳብ ማመጣው መንግስት ወይም ስኮላርስ ወይም የፖለቲካ ፓርቲ ያላችሁ ሰዎች በጠቅላላ ይሄንን ሐሳብ ውሰዱትና የራሳችሁ አርጉት ለማለት አይደለም። ከቻላችሁ ሰየው። የምፈልገው ግን ምንድነው የኢትዮጵያን ቤተክርስቲያን በዚህ መልክ ለመተቸት የሚነሳ ሰው ቀኝና ግራውን ማየት አስፈላጊ ነው። ታሪክን መመርመር አስፈላጊ ነው። የራስ ታሪክ ስለሆነ የሁላችንም ታሪክ ነው። እስላሙም ቢሆን ክርስቲያኑም ቢሆን የሚያምነውም ቢሆን የማያምነውም ቢሆን በዚህ የኢትዮጵያ ሐሳብ ውስጥ የተቀረጸ ስለሆነ ከጥንት ጀምሮ ያን መስመር ነው እንድናየው የምንፈልገው። መቼ ነው ኢትዮጵያ የተቸገረችው? አሁን እንዳልኳችሁ ነው። ዓመተ ምሕረቶቹን ቅድም ያስቀምጥኩላችሁ ጉግል ብታደርጉ በየትኛውም ነገር ላይ ሪሰርች ብታደርጉ የምታገኙትን ታሪክ ነው። ስለዚህ ኢትዮጵያ ለምንድነው እንዲህ ልትሆን የቻለችው? ታዲያ በዚህ በቅርብ ጊዜ ውስጥ ከሆነ የመጣው ይሄ ችግር እኔ ከምን ጋር ነው ጭራሽ የማገናኘው? በዓላትን በመሻር ምክንያት አንድ ከእግዚአብሔር እንጣላለን፣ ሁለት ምድራችንን በአግባቡ ልንጠብቀው አንችልም። ምድርን እንጎዳታለን። የውሃውን መጠን በየጊዜው ልናበላሸው እንችላለን። ወንዞች ይደርቃሉ፣ ምንጮች ይደርቃሉ። ሌላው ወንድምን የመጠየቅ እህትን የመጎብኘት የታመሙትን የማየት የተራቡትን የመጎብኘት መንፈስ በጠቅላላ ይወድቃል። ስለዚህ በረከት ከምድር ይርቃል። ስለዚህ ችግራችን እንደውም በደንብ ከመረመር ነው የቅርብ ጊዜዎችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተደፈረችበትን ጊዜ ነው ልናይ የምንችለው። ለማንኛውም በዓለም የኢኮኖሚ እይታ ለምሳሌ ኢትዮጵያ በድህነት ከሚታወቁ ሀገሮች ውስጥ ናት። የ2025 ለምሳሌ 50 poorest country in the world ብናይ እነዚህ ሀገሮች the poorest countries አብዛኛዎቹ አፍሪካ ናቸው። ከዛ ካለፈለ ኤዥያ ነው። የኦርቶዶክስ ቤተክርስቲያን በዓላትን በማክበሯ ኢትዮጵያን ለድህነት ዳርጋለች ብሎ ለሚያስብ ሰው ቀጥሎ ያለውን ስታቲስቲክስ አብረን እንመልከትና መልሱን አብረን እንይ። እስቲዩት እነዚህ የ50 ሀገሮች ዝርዝር ነው። አሁን እሱ ጋር እያያችሁት ያላችሁት እነዚህ
the poorest countries in the world ተብለው የተቀመጡ ናቸው። ደረጃቸውን የሚያሳይ ነው። አሁን እነዚህ የምታዩቸው አገሮች ከሳውት ሱዳን ጀምሮ የመንን፣ ብሩንዲን፣ ሴንትራል አፍሪካ ሪፐብሊክ፣ ማላዊን፣ ማዳጋስካር፣ ሱዳን፣ ሞዛምቢክ፣ ዲሞክራቲክ ሪፐብሊክ ኮንጎን ታያላችሁ፣ ኒጀር፣ ሶማሊያ፣ ናይጄሪያ፣ ላይቤሪያ፣ ሴራሊዮን፣ ማሊ እያለ ይቀጥላል። 20ኛው ላይ ኢትዮጵያን ታገኛላችሁ። ከቶጎ ቀጥላ ከሌሴቶ ቀድማ the world's poorest countries by GDP ነው per capita in 2025 ነው ይሄ አሁን ያያችሁት። አሁን እነዚህ ሀገሮች እንዴት ነው ደሃ ሊሆኑ የቻሉት? ሳውት ሱዳን ነው አንደኛ ላይ ተቀምጠው፣ ሶማሊያም ተቀምጧል። ከነዚህ ውስጥ ከመጀመሪያዎቹ ከ10 የተወሰኑትን ልምረጥላችሁ እና እምነታቸው ምን እንደሆነ ላሳያችሁ። የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ደሃ አድርጋዋለች ኢትዮጵያን ህዝቡን ብለ ለምትሰብክ ከኢትዮጵያ ቤተክርስቲያን ወጥተ ወይም እዛ በሌላ እምነት ውስጥ ላለ እንዲሁም ደግሞ በፖለቲካና በአካዳሚያ መስክ ላላችሁም ሌሎችም ሪሰርች ለምትሰሩ ሰዎች ስታቲስቲክሱ ምንድነው የሚለው? ሪከርድ ምን እንደሚያሳየው? መቼም መማር የተቀመጠውን ለማየት ነው። ድህነትን በነገራችን ላይ በዚህ መልክም አይደለም እኔ የማየው። የስጋ ድህነት አለ፣ የመንፈስ ድህነት አለ። በአንድ በኩል ጠግበህ ሰማይ የደረሰ ሀብት ቢኖርህም ደስታና ፍቅር ከሌለ፣ ማህበራዊ ህይወት ከሌለ፣ ከቤተሰብ ጋር ያለ የሶሻል ካፒታል ምንም ነገር ከሌለህ ያ ደግሞ ትልቅ ረሃብ ነው፣ ትልቅ ድህነት ነው። ሰለጠነ የምትለው ዓለም ውስጥ ነው ዲፕሬሽን ህመም ያለው። የታዳጊ ሀገሮች ህመም አይደለም አሁን ካልመጣ በስተቀር። ለምሳሌ ዲፕሬሽን የትልልቅ ሀገሮች የሰለጠኑ ሀገሮች ችግር ነው። ለምን? ህይወታቸው ኮምፒቲቲቭ ነው፣ ሁልጊዜ ሩጫ ነው፣ ማቴሪያሊስቲክ ነው። ለአንዳንዶቹ ደግሞ የኮንሱሜሪዝም ነው። እነዚህ ብቻ ሰው ሆዱን በመሙላት ብቻ ደስታ አያገኝም። ኬል ካርኒጌ የሚለው እንደውም እዚህ ጋር ላንሳውና በምግብ ብቻ ደስታ አገኛለሁ የሚል ሰው ካለ በቆሎም የበላ ፈረስ ደስተኛ ነው ማለት ነው ይላል። ሲግጥ የዋለ አህያም ደስተኛ ነው ማለት ነው። ጥሬዋን የለቃቀመች ዶሮም ደስተኛ ነች ማለት ነው። ደስታ በሱ የሚገኝ ከሆነ ሃፒነስ ሜጀር የሚደረገው በዚህ አይደለም። አንዱ ግን የሰው ልጅ መኖር አለበት። አዎ ድህነትን መደገፊያ አይደለም። የኦርቶዶክስ ተዋሕዶ ቤተክርስቲያን በፍጹም ድህነትን አትደግፍም። እንደውም ስጥ ነው የምትለው። ስጥ ሲኖርህ ነው የምትሰጠው። በዓላትን አክብር፣ በረከት ከእግዚአብሔር ነው። የተቸገረን ጎብኝ፣ ምስኪኑን እየው፣ አንተ ስትታመም መኝታህን እግዚአብሔር ያነጠፍልሃል እያለች እያስተማረች ነው አኑራ እስከዛሬ ድረስ ጠንካራ የሆነ እምነትን ለልጆቿ ይዛ ኢትዮጵያንም አበልጽጋ ይኖረችው። የእሷ በዓላት ሲሻሩ ድህነት ደሞም የስጋ ብቻ ድህነት አይደለም፣ የመንፈስ ድህነትም ገብቷል። የምግብ የሆድ ብቻ መጉደል አይደለም፣ የአእምሮ መጉደል። ትምህርት በኦርቶዶክስ ውስጥ ትምህርት እያንዳንዱ ሰው አንባቢ ነው። ቢያንስ ጸሎት ጠዋት ይዞ መጽሐፍ ገልጦ ያነባል። ንባብ ሁሉ ቀረ፣ እውቀት ቀረ። የቤተክርስቲያኗ ትምህርትን ናቃችሁት፣ ኮፒ ፔስት አደረጋችሁ። ስኮላርስ ዛሬም ያላችሁት እነዛኑን የተከተላችሁት ኮፒ ፔስት ነው። ዩሮሴንትሪክ ነው፣ ኢትዮሴንትሪክ አይደለም። ትምህርታችን የተገለበጠ ነው፣ ኮፒ ነው። ከስሙ ጀምሮ ይሄ ደግሞ እየባሰ የመጣው በአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ ነው። ዛሬ ያለንበት ደረጃ ደግሞ ደርሰናል። ቤተክርስቲያኗን መነቅነቅ የተጀመረው ከ1945 ጀምሮ አንዳንድ ሰዎች ውጭ ሀገር እየተማሩ ሲመጡ የኢትዮጵያ እምነት አንድ ነው ልንል አንችልም፣ ሌላው ዓለም እንትን እያለ ነው፣ እንደዚህ እናድርገው፣ በዚህ እንስራው፣ በዚህ እናውጣው እያሉ ነው ኢትዮጵያን ድሃ ያደረጓት። የኢትዮጵያ ቤተክርስቲያን ለእያንዳንዷ
ደቂቃና ሰከንድ ስራ አላት። በዓላት የሚከበረበት ምክንያት ቀድሜ እንደነገርኳችሁ ነው። ታዲያ የኢትዮጵያ ቤተክርስቲያን ክርስትና ኦርቶዶክስ ከሆነ ኢትዮጵያ እንዳህ ያደረገው እስቲ እነዚህን የመጀመሪያዎቹን ቀዳሚ ደሃዎች የተባሉትን አገሮች ከነዛ ውስጥ 1-6ቱን የተወሰኑትን 10ን ከላይ እንመልከታቸው። ተመልከቷቸው። ቅድም ከነገርኳችሁ ከ50 ውስጥ የመጀመሪያዎቹን 10ን ተመልከቷቸው። እንደምታዩቸው እነዚህ ሀገሮች ከየመን በስተቀር ሁሉም የአፍሪካ አገሮች ናቸው። የመንን 4ኛ ላይ ታገኛላችሁ። አሁን እዚህ ጋር የምነግራችሁ አንደኛ ደሃ ሀገር በዓለም ላይ መጀመሪያ ላይ የምታዩት አንደኛ ላይ ማለት ነው ሳውት ሱዳን ነው የምትመለከቱት። ሪፐብሊክ ኦፍ ሳውት ሱዳን። ሳውት ሱዳን እምነቱ ምንድነው ካላችሁኝ 60% ክርስቲያን ነው። 60% ክርስቲያን ነው። እሱም የካቶሊክና የፕሮቴስታንት አለ። 18% እስላም ነው። ሳውት ሱዳን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ከነሱ ፖፑሌሽን ቁጥር ውስጥ የለም። እና ማን ነው ደሃ ያደረገው? አንደኛ ደሃ የኢትዮጵያ ቤተክርስቲያን ነች። ንገረኝ ሊቁ፣ ንገሩኝ የተማራችሁ፣ ንገሩኝ የተመራመራችሁ ወገኖቼ። በተለይ ከኦርቶዶክስ ቤተክርስቲያን ወጣችሁ ያላችሁ ሰዎች ነገሩ ሰፋ ያለ እንኳን እሳቤ የላችሁም አውቃለሁ፣ ከመሳደብ በስተቀር ምንም የላችሁ። የኦርቶዶክሱም እንዲያቅ ነው አሁን የምናገረው፣ አይኑ እንዲገልጥ ነው። ሁለተኛውን ሀገር ተመልከቱት፣ ብሩንዲ ነው። ሁለተኛ ላይ የምታዩት ሀገር ብሩንዲ 94% ያህል ክርስቲያን ነው። በኤግዛክት ነምበሩ 93.4% ክርስቲያን ነው። ካቶሊክና ፕሮቴስታንት ነው፣ ኦርቶዶክስ አይደለም። እና የኢትዮጵያ ቤተክርስቲያን ብሩንዲ ሄዳ ነው ደሃ ያደረገችው ትለኛለህ? ኢትዮጵያ በዓል ስትሽር ነው ደሃ የሆነችው። ልንገርህ፣ እሱንም አይተናል። 15 to 18 ሴንቸሪ ነው። በየዓመተ ምሕረቱንም አይተነዋል መቼ እንደሆነ። ያ ዘመን ደግሞ ምን እንደተነሳበት ምን ታሪካዊ ሂደት በኢትዮጵያ እንደተካሄደ ታውቃላችሁላችሁም። ቀጥሎ 3ኛ ላይ የምታዩት ሴንትራል አፍሪካ ሪፐብሊክ ነው። ሴንትራል አፍሪካ ሪፐብሊክ የሚገርማችሁ 80% ያህል ክርስቲያን ነው። 13% እስላም ነው። 51% ፖፑሌሽን ፕሮቴስታንት ነው። CAR ሴንትራል አፍሪካን ሪፐብሊክ 81% ያህል ክርስቲያን አለ፣ ወደ 80%። ከዛ ውስጥ አንዳንዶቹ 73% ክርስቲያን ነው ይላሉ። 73% ነው የሚሉት የሴንትራል አፍሪካ ሪፐብሊክ። ለማንኛውም 51% ፕሮቴስታንት ነው። 3ኛው የዓለም ደሃ ሀገር እና የኢትዮጵያ ቤተክርስቲያን ነች ደሃ ያደረገችው። 4ኛ የመን ኤዥያ ነው፣ እስያ የመን 4ኛ የዓለም ደሃ ሀገር የመን ነው። 4ኛው ደሃ ሀገር የመንን የምትመለከቱት ደግሞ 100% ማለት ይቻላል 100% ማለት ይቻላል 99.1% እስላም ነው እምነቱ። እስልምና እምነት ተከታዮች ናቸው። እነዚህ ሀገሮች አሁን የመንን ስትመለከቱ 4ኛ የዓለም ደሃ ሀገር ነች እና የኢትዮጵያ ቤተክርስቲያን ነች ደሃ ያደረገችው። ላይቤሪያን ተመልከቱ። ከዛ በፊት ሶማሊያ ከየመን ጋር ለምሳሌ ሶማሊያ ነው 8ኛ ነው፣ እዛ ላይ ነች ሶማሊያ 100% ማለት ይቻላል እስላም ነው። ከእስላምም የሱኒ የሚባለው ሴክት ነው፣ የሱኒ እስላም ነው። ሶማሊያ በጎሳም ደረጃ ሶማሌ ነው፣ አንድ ነው። እና የዓለም 8ኛ ደሃ ሀገር ነው የኢትዮጵያ ቤተክርስቲያን ነች። ሶማሊያን ሄዳ ደሃ ያደረገችው የኦርቶዶክስ ቤተክርስቲያን ነች። ላይቤሪያን ልውሰድ፣ 9ኛ ላይ እንደዚህ ነው የሚቀመጠው። ላይቤሪያ 9ኛ ላይ ታገኙታላችሁ። ላይቤሪያ ወደ 85% ክርስቲያን ነው። አብዛኛው
77% ላይቤሪያ ፕሮቴስታንት ነው። ሳውዝ ሱዳንን ቅድም ስነግራችሁ የተለያዩ እምነቶች አሉ። በዛ ላይ በተለይ ካቶሊኩ አለ 60%፣ 18% እስላም ብያቸዋለሁ። ሌላው ያለው ፕሮቴስታንት ነው። የኤጲስኮፓል ቸርች ነው፣ የፕሬስባይቴሪያን ቸርች ነው። ላይቤሪያ 77% የምታገኙት 77% የምታገኙት ማንን ነው? የፕሮቴስታንት እምነትን ነው። ድህነት እነዚህን አገሮች ምንድነው እንዲህ ያደረጋቸው ካላችሁ የኢንቫይሮንመንታል ፋክተርስ፣ ፖለቲካል ኢንስቴቢሊቲ፣ ሲቪል ዋርስ ወይም ኮንፍሊክት ጦርነቶች፣ እነዚህ with recent crisis የፉድ ኢንሴኩሪቲ ሌሎችም ብዙ ነገሮች በዚህ መልክ አገሩን እነሆ ደሃ ሊያደርጉት ችለዋል። እና ከዚህ ምን ተገነዘባችሁ? ኢትዮጵያ ቤተክርስቲያን ህዝቡን ደሃ አደረገችው ብሎ ለመውቀስ ለመክሰስ የሚነሳ ሰው ትንሽ ሰፋ ያለ ሐሳብ ያለው ጎረቤት ሀገሮቹን ሲያያል ነው። ዓላማው ግን ኦርቶዶክስ ተዋሕዶ ቤተክርስቲያንን መንቀፍ፣ ማፍረስ፣ ከተቻለ መደምሰስ፣ ይሄ ነው ሐሳቢያቸው። ይሄ ደግሞ የምዕራቡ ዓለም ሐሳቤ ነው። የአክራሪ እስላሞች ሐሳቤ ነው። የተራ ፖለቲካ ተከታዮች ሐሳቤ ነው። የተሐድሶ ሪፎርሜሽን እንቅስቃሴ ሐሳቤ ነው። በዚህ የተነሳ ነው የኢትዮጵያ ቤተክርስቲያን በዓል የምታከብርበት ምክንያት እግዚአብሔር ፈጣሪዋን ታመሰግናለች፣ እናመሰግናለን። 2 ሰው ያርፋል፣ ወላጆች ባልና ሚስት ያርፋሉ፣ ልጆች ያርፋሉ፣ ወንዶች ሴቶች ያርፋሉ፣ ሎሌዎች ወንዶች ሰራተኞች ያርፋሉ። ገረዶች የሚለው በመጽሐፉ ላይ የተጻፈው የሴት ሰራተኞች ያርፋሉ። እንግዳ ራሱ ያርፋል፣ ከብቶች ያርፋሉ፣ እጽዋትም ያርፋሉ፣ ወንዞች ያርፋሉ፣ መሬት ታርፋለች፣ ህሙማን ይጠየቃሉ፣ ሐዘን የደረሰበትን ያጽናናሉ። አለዛ መሮጥ እንደ ምዕራቡ ዓለም የበለጠው ድህነት ይመጣል። እሱም የመንፈስ ድህነት ነው። ዛሬ ምዕራቡ ዓለም እኮ ጨንቆታል። ምን ልሁን እኮ ብሏል። በጣም በዚህ ጉዳይ የጨነቃቸው ሰዎች ወደፊት ማቀርብላችሁ ወደ ጥንት ነገራችን መመለስ አለብን የሚሉ ምዕራባውያን ተነስተዋል። እሱን ሌላ ጊዜ ያለው። በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮንትሪቢዩሽን ለኢትዮጵያ ለሌላውም ዓለም ምን እንደሆነ አልፎ አልፎ በእንደዚህ አይነት መርሃ ግብር ደግሞ እንገናኛለን። ዋናው ዓላማ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መስደብ፣ መንቀፍ በዚህ መንገድ የሚፈልጉ ሰዎች በዓሉንም ለመሻር ስለነሱ የተነገረውን ትንቢት የመጨረሻ ቃል እሱን ለኦርቶዶክሳውያንም ሌሎቻችሁም ላሳያችሁ። መዝሙር 73 በቅንፍ 74 ላይ የምታዩት ቃል ነው። እሱ ላይ የምታዩት ቃል ልበ አምላክ ዳዊት የተናገረው ቃል ነው። ልበ አምላክ ዳዊት ይሄንን የተናገረው ስለ መቅደሱ እና ስለ በዓላቱ ነው። ዛሬ ይሄ የእግዚአብሔር ቃል ስለሆነ ዛሬም ለኛ የሚሰራ ሆኖ የምትመለከቱት ነው። ይሄም የሚናገረው ቃል በመዝሙር 73 ከቁጥር 7 እስከ 8 የምታገኙት ቃል እሱ ላይ እንደምታዩት ምንድነው የሚለው? መቅደስህን በእሳት አቃጠሉ፣ የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። የእግዚአብሔርን በዓሎች ከምድር እንሻር አሉ። የተከበራችሁ ኢትዮጵያውያን፣ ይሄ ትንቢት ይሄ ቃል በዓሎች የእግዚአብሔር ናቸው፣ ሰዎች ግን የእግዚአብሔርን በዓሎች እንሻራሉ ይላል። ስለዚህ ባታከብሩት አታክብሩ። በእምነት ውስጥ ያላችሁ ሰዎች
አክብሩ። ከእምነታችሁ ከወጣችሁ በኋላ አንዳንድ ሰዎች ቤተክርስቲያኗን ለመተቸት በተሳሳተ ሰፊ ጎዳና አትንጎዱ። ሌሎችም በዩኒቨርሲቲ በሪሰርች በስኮላር ላይ የሚሰሩ ሰዎች ብዙዎች ያየኋቸው ነገሮች ስላሉ ነው። እዚህ ላይ መጥቀስ አስፈላጊ አይደለም። የኢትዮጵያ ቤተክርስቲያን በፍጹም ለኢትዮጵያ ልማት እንቅፋት አይደለችም። በየዘመናት ሰነፍ ሰዎች ሊኖሩ ይችላሉ። በቤተክርስቲያን ውስጥም ሊኖሩ ይችላሉ። ሰነፍ ሰዎች፣ ሰነፍ መሪዎች፣ ሰነፍ ሰራተኞች ሊኖሩ ይችላሉ። በእነሱ ግን የኢትዮጵያን ቤተክርስቲያን 8000 ዓመት ብሊፍ ሲስተም ለመናቅ እጅግ ከባድ ነው። የውስጥ ራቁትነትን የአእምሮ ባዶነትን ነው የሚገልጸው። ኢትዮጵያ ድሃ የሆነችው እንደውም በዓላትን በመሻሯ ነው። ሰው ከሰው ጋር እንዲገናኝ በዓላት ያስፈልጋሉ። ሰው ከእግዚአብሔር እንዲገናኝ በዓላት ያስፈልጋሉ። እስቲ ወደ አንድ ዝም ብዬ ወደ አንድ ገጠር ቤተክርስቲያን ልወሰዳችሁና ልጨርስ። አንድ ገጠር ቤተክርስቲያን ሄዱ እስቲ። መጀመሪያ ቤተክርስቲያኑ ከሩቅ ስታዩት በዛፍ ተከቧል። ፎረስተሪ፣ የኢትዮጵያ ቤተክርስቲያን ፎረስተሪ ተከቧል። ሂዱ፣ ግቡ። የሳሩ ሽታ፣ አጸዱ፣ የወፎች ድምጽ፣ ከዛ ቤተክርስቲያኑ ላይ ያለው ደግሞ ሻኩራው ሻሿቴው ሻኩራው የሚሰጣችሁ ድምጽ ሰላም ነው የሚሰጣችሁ። መስቀል ስታዩ ገና በልባችሁ የሚተክለው ሰላምን ነው። እዛች ገጠር ቤተክርስቲያን ሄዱ እስቲ። ከዛ በር ላይ ምስኪኖች ታገኛላችሁ። ጧሪ ቀባሪ የሌላቸው፣ አይናቸው የፈረጠ፣ እጅ እግራቸው የተቆረጠ። ዛሬ ሰንበት ነው፣ ዛሬ እሁድ ነው፣ ዛሬ ቅዳሜ ነው፣ ዛሬ እመቤታችን ናት፣ ዛሬ ቅዱስ ሚካኤል ነው፣ ዛሬ ቅዱስ ገብርኤል ነው እያሉ ስሙን ጠርተው በልተው ያድራሉ። የኢትዮጵያ ቤተክርስቲያን ውስጥ ግቡ። ካህኑ የሚጸልየውን፣ ዲያቆኑ የሚጸልየውን ስሙ። በእንተ ቅድሳት የሚለውን ብቻ ስሙ። ስለ ሰላም፣ ስለ ሀገር ሰላም፣ ስለ ሰው ልጆች ፍቅር፣ ስለ ሰው ልጆች ሰላም፣ ስለ አብሮነት፣ ስለ አብሮ ስለ መኖር፣ ስለ እንስሳት እናት አባት ስለሌላቸው፣ ስለተሰደዱ፣ መንገድ ስለሄዱ፣ ስለሚነግዱ፣ በባህር ላይ ስለሚሄዱ፣ በምድር በአየር ላይ ስለሚሽከረከሩ እንማልድሃለን የሚለውን የዲያቆኑን ጸሎት ብቻ እስቲ ስሙት። ኦርቶዶክስ ቤተክርስቲያን ከስጋ ምግብ አልፋ ነፍስን የምታለብስ የተራቆተች ነፍስን የተጨነቀች ነፍስን በሰላም እንድትኖር የምታደርግ ቤተክርስቲያን ነች። በዓል በመሻራችን ጭራሽ የሁሉ ጠፋ። በሚሻበት ቦታ እግዚአብሔር ዝናሙን ያዘንብ ዘንድ በሚሻበት ቦታ ስለ ዝናብ እንማልዳለን። ስለ ዝናብ፣ ስለ አየር ንብረት የሰማውን ነፋስ ባርክ። ካህኑ ሲባርክ የሰማውን ነፋስ ባርክ ይላል። የት እምነት ውስጥ ነው ይሄ ያለው? የውጭውንም እምነት አጥንቻለሁ፣ ስርዓታቸውንም አውቀዋለሁ። የት እምነት ነው የሰማውን ነፋስ ባርክ ተብሎ የሚጸለየው? ስለ ሞቱ ሰዎች ፕሮቶኮል ነው እንጂ የሆነው ማርልኝ ተብሎ የሚጸለየው የቤተሰብ መጽናናት የት ነው? ኦርቶዶክስ ተዋህዶ የኢትዮጵያ ቤተክርስቲያን ውስጥ ነው። ወገኖቼ ሰዎች ከሰዎች እንዲገናኙ፣ ህማ እንዲጠይቁ፣ የታረዘ እንዲያለብሱ የሁሉ ነው። ማጠቃለያ ኢትዮጵያ ዳ የሆነችው የኢትዮጵያን እምነት በመተው ነው። ይህም ችግር የመጣው አዳዲስ እምነቶች ከመጡበት ጊዜ ጀምሮ የአውሮፓውያን ሚሽነሪ አክቲቪቲ ወደ ኢትዮጵያ መተንፈስ ከጀመረበት ጊዜ ጀምሮ ነው። በካቶሊኩ፣ በፕሮቴስታንቱ፣ በአክራሪ እስላሙ። ስለዚህ እነዚህን ደግሞ ስናይ ከቅርፊታችን ወጥተን ማየት ይኖርብናል። ቅርፊት ውስጥ የወጣች
ከእንቁላል ቅርፊት ውስጥ የወጣ ጫጩት ማንም የሚተነፍሰውን አየር ነው የሚተነፍሰው። ከሰፈር መውጣት ያስፈልጋል ይሄን ለማወቅ። ከታሰሩበት እስራት፣ የዘር እስራት እና የከንቱ ፖለቲካ እስራት መውጣት ያስፈልጋል። አይን መግለጥ ያስፈልጋል። አንዳንዴም ከምንፍቅና እምነት እሳቤ ወጣ ማለት ያስፈልጋል። ማንም የራሱን እምነት መከተል ይችላል። ኢትዮጵያ ቤተክርስቲያን ግን ይሄን ሁሉ ሀብት ያላት ልጆቿን የያዘች ዛሬ ባሉ ሰዎች የማትገመት የ8000 ዓመት ታሪክ ያላት የማይነቃነቅ ምሰሶ ከምድር እስከ ሰማይ ተተክሎ ያለባት ኢትዮጵያን የምትባርክ የምትጠቅም ትውልድን የምታንጽ ከሰው ልጆች ጋር ሁሉ አብሮ ስለመኖር የምትጸልይ አይደለም ለሰው ለእንስሳት አይደለም ለእንስሳት ለወንዞች አይደለም ለወንዞች ለዛፎችና ለምድር አፈር ጭምር። ስለዚህ ኢትዮጵያ ዳይ ሆነችው በዓላትን በመሻሯ ነው። ጥያቄ ካላችሁ ቀበላለሁ። ተረፈ ዛሬውን የዕለቱን መልእክቴን በዚህ ጨርሻለሁ። ይጠቅማል ካላችሁ ሌሎች ሰዎችም ላይክ እና ሼር በማድረግ አዳርሱ። ኢትዮጵያን እግዚአብሔር ይባርክ፣ ህዝቡን ሁሉ ይባርክ። የኢትዮጵያ ቤተክርስቲያን ጸሎቷ ለኦርቶዶክሱ ብቻ አይደለም። ልክ እንደዛው እኔም በቤተክርስቲያኔ ቋንቋ ትውልዱን ሁሉ እግዚአብሔር ይባርክ። ክርስቲያን ሆነ እስላም ሆነ ካቶሊክ ሆነ ፕሮቴስታንት ሆነ ፕሪሚቲቭም እምነት ተከተለ የሚያምንም ሆነ የማያምንም ሆነ እግዚአብሔር ዛሬ ፀሐይን አውጥቷል ለሁሉም። እኛም ያን አይነት ሐሳብ እንዲኖረን ያስፈልጋል። ሁሉን እኩል የማየት እምነት ወደ እግዚአብሔር መንግስት የምንሄድበት ነው። ስለዚህ የኢትዮጵያ ቤተክርስቲያን ግን መሰረታዊ ነገሯን ባንክደው ወደ ኋላ ሄደን ብንመለከተው ይጠቅማል ብዬ አስባለሁ። በሁሉም ነገር እግዚአብሔር የተመሰገነ ይሁን። መላውን ዓለም ሰላም ያደርግልን። የተቀደሰ ጊዜ ለሁላችሁም እመኛለሁ። ክብርም ምስጋናም ለፈጣሪ ለልዑል እግዚአብሔር ይሁን። ሰላም ሁኑልኝ። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።